እነሱ አስቡት ፋይል ይዘው ለዛውም በቃ አብርሃምን በቁጥጥራቸው ስር የሚያስገባላቸው አብርሃምን እንደፈለጉ ሊያሰቃዩት ሊያዋርዱት የሚችሉበትን ፋይል በእጃቸው ይዘው በስልካቸው ማለት ነው። ከዛ በኋላ አብርሃም አብሯቸው እያለ ስልካቸውን አስቀምጠው እሱ ቤት ውስጥ እያለ ምናምን ነገር ቻርጅ ላይ ሰክተው እንደፈለጉ ምናምን ሊሆኑ አረተው አራት ፎግሩን ተው የሆነ ድራማቸው አይጠገብም ማለት እኔ እንጃ። ፋይል ያዛችሁብኝ እሺ ለምሳሌ በራሴ ምሳሌ ፋይል ያዛችሁብኝ የኔን ህይወት የሚያዋርድ ቀና ብዬ እንዳላያችሁ የሚያረግ ሂድ ስትሉኝ ወዴት ና ስትሉኝ አቤት እንዳሸረግድላችሁ የሚያደርግ የኔን ህይወት ብቻ ሳይሆን የቤተሰቤንም ህይወት ሊያበላሽብኝ የሚችል አይነት ፋይል ያዛችሁብኝ ከዛስ ስልኩን እዛውን ያጠገብጥላችሁ ምናምን ትወጣላችሁ ማለት ነው እናንተ። አረተው አፈጉርን ምን እንደሚያደርግ አብርሃም ያውቃል። ምን እንደሚያደርግ አብርሃም ጠንቅቆ የሚያቅሰው ነው። በነገራችን ላይ ሩታ ብልጥናት የምታደርገውን ታውቃለች እንደምትሉት ሁሉ አሁን ቪዲዮውን ስትመለከቱት ሁኔታውን ስትመለከቱት የተፈጠረውን ነገር ስታዩት አብርሃም በሩታ ቁጥጥር ውስጥ የገባ መስሏቸዋል አይደለ? ኖ ሩታ ናት በአብርሃም ቁጥጥር ውስጥ የገባቸው። በምንም ተአምር ሩታ ይሄን አታረግም። የምሬን ነው ምላችሁ። እስከ ዛሬም ድረስ በአብርሃም ሐሳብ እና አይዲያ መንጭነት ነው ሩታ የሚያናድና ወይም ደግሞ እኛ እንድንናገራት የሚያደርጉ ነገሮችን ስትሰራ የነበረው። ኖ በቃ ልቀቂው አለሽ አይደል? ልቀቂው እንዴ እኛንም አታጓጉን እንጂ እኛ ምንይበት እንጂ ምን አለበት? እስከ ዛሬ ድረስ አብረናቸው አንዴ ከረም ነው የሆነ ነገር ሲሆን ተቀርዛው ራሳችሁ ምናምን ነገር ጋር ያልቃል። አሰስገሰሱን ለኛ ሰብስባችሁ ይዛችሁ ትመጣላችሁ። በቃ ካሳያችሁን ሁሉንም አሳዩ። ሰላም ጤና ይስጥልን ውድ ቤተሰቦች እንደምቆያችሁ ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ። ፈጣሪ ከክፉ ሁሉ ይጠብቃችሁ። ያሰባችሁትን ሁሉ ፈጣሪ ያሳካላችሁ። ከሀገር ውጭ ያላችሁ እንዲህ በሰላምና በጤና እንደሄዳችሁ አካውንታችሁ ሞላ ብሎ ለእናት ሀገራችሁ እግዚአብሔር በሰላም ይመልሳችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ትችላላላችሁ። ይመቻችሁ። አረፍ አብራ ስልክ ውስጥ ስልኬን ስለወሰድኩ የምታመጣው ነገር የለም። እሺ የሩታና የኔ ስልክ መልስልኝ። የሩታና የኔ ስልክ ተመልስልኝ መልስልኝ። እየታገስኩ እኔ አንተንም የሷንም ስልክ አላቅም። በነገራችን ላይ አብርሃም የሆነ ግራ እንድትጋባ ወይም ደግሞ ሁለት ልብ እንደሆነ እያደረከኝ ያለው አንደኛ ደጋግሜ ተናግሬያለሁኝ። ህግ ያለበት ሀገር ላይ ነው ያለው። ብዙ አይነት መረጃ አለ፣ ምስክር አለ፣ ብዙ ነገር አለ። ብቻ በቃ እነሱ የሚሉት ነገር ያዝን የሚሉት መረጃ ምንም ለህይወት የሚያሰጋ ቢሆን እንኳን ምንም ማምጣት አይችሉም። በዚህ ደረጃ እነሱን ፋራ ናቸው ብዬ አላምንም። ለምሳሌ አንድ ሰው ላይ ፋይል የያዛችሁት ፋይል ህገ ወጥ ነው፣ በህግ ሊያስጠይቃቸው የሚችል ነገር ነው። ባልሽ አይደለም ለምን የፈለገ ነገር ቢሆን በሁለታችሁ መካከል መለያየት ካለ አብራችሁ ካልሆናችሁ አሁን ላይ የሆነ ፋይል ይዘሽ እሱን የምታሰቃይበት በቃ የሱን ህይወት የምታበላሽበት ምንም አይነት ምክንያት የለም። ይሄንን ደግሞ አንቺን በደንብ አድርገሽ ታውቂዋለሽ። በእንደዚህ አይነት መንገድ ማንንም ሰው ተበቅሎ አያውቅም። የትኛው ሰው ነው ሰውን ሲበቀል መረጃ እየተወ የሚበቀለው? የትኛው ሰው ነው ሰውን ሲበቀል ቪዲዮ እየቀረጸ የሚበቀለው? ለዛውም ስጋት የሚሆን ነገር እሱን የሚያዋርድ ነገር ነገውን ፊቸሩን ሊያበላሽበት የሚችልበትን ነገር በቪዲዮ ቀርጸን ይዘናል ብላችሁ ልጁን የምታሰቃዩት ስታሰቃዩትም ምንም ስታረጉትም በቪዲዮ እየለቀቃችሁ ምናምን ነገር ከዛ አብርሃም በቃ አማራጭ አጥቶ ተስፋ ቆርጦ ምናምን ነገር በእናንተ ወጥመድ ውስጥ ወደቀ። አረ እሺ ይሁን። ሁለተኛ ደግሞ ያሉት አንተ ቤት ውስጥ ናቸው አይደለ? ይሄን ቤት የተከራየው አንተን እርግጠኛ ነኝ። በአንተ መታወቂያ ነው ውል የገባው አይደለ? ፈርመህ እንትን ያልከው። እነዚህን ሰዎች ከቤት የማስወጣት እኮ መብት አለ። የፈለገ ነገር ቢመጣ በአንተ ቤት ውስጥ እንደዚህ የመሆን ስልጣን የላቸውም። ይሄንንም ማድረግ ትችላለህ። ምክንያቱም እስካሁን ድረስ ካካሆነና ከሁኔታዎች እየተመለከትን ያለ ነው ለህይወቱ የሚያሰጋ ወይም ደግሞ ብቻ በአጠቃላይ በቃ ስጋት የሆነ መረጃ የተያዘበት ሰው ያ መረጃ መውጣቱ በቃ ህይወቱን ሊያበላሽበት የሚችል ሰው እንደዚህ አይደለም አክት የሚያደርገው። የራቁት ቪዲዮ ሲያዝባቸው ሰዎች እንዴት እንደሚሆኑ አይታል። ወዶና ፈቅደው እንኳን የተቀረጹት ቪዲዮ ድንገት ሾልኮ ወጥቶባቸው ብዙ ሰዎች ህይወታቸው እንዴት ምስቅልቅል እንዳለ ታውቃለህ። የነሱ አይደለም የቤተሰባቸው ህይወት ምን ያህል እንደተሰቃቀለ ታውቃለህ። እነዛ ሰዎች ሴት ቢሆኑም አንተ ግን ወንድ ነህ። ምን ቢታይብህ ነው? እኔ እንጃ። ከራቁት ቪዲዮ ይዘውብህ ከሆነ ምን ሊታይብህ? እስኪ ንገረኝ። ይሄን ንገሩኝ። እኔ ሌላ መረጃ ስለ ሄርሜላ የቀባጠርከው ነገር ካለም እንኳን ቀባጠርክ በቃ ሳትቀባጥርም በፊት እኮ ከሷ ጋር ለሷ ምንም አይነት ስሜት እንደሌለ አብርሃት የሆንክበትን ምክንያት በደንብ አድርገን እናውቀዋለን እኛ።
እኔ ሩታ እንደዚህ አይነት ነገር ልታረግ አትችልም የሚል እምነት ውስጥ እንዲፈጠር የሚያደርገው አብርሃም ነው ሆን ብሎ ይሄንን ነገር ያደረገው። ሩታ የአብርሃም መመለስ እንጂ በማንኛውም መንገድ በየትኛውም ሁኔታ ብቻ ወደ ትዳሩ ይመለስላት እንጂ ሩታ የአብርሃምን ሐሳብ ከመስማማት ወደ ኋላ አትልም። እዚህ ጉዳይ ውስጥ እዚህ ሐሳብ ውስጥ ራሱ ሩታ ተገዝታ ነው። ሩታ ለፍላጎቷ ስትል ነው እዚህ የተጨማለቀ ስራ ውስጥ ራሱ የገባችው። በቃ እኔ እንድመለስልሽ የምትፈልጊ ከሆነ እንትን እንድልልሽ የምትፈልጊ እኔ እንድመለስልሽና አብረን እዚህ ቤት ውስጥ እንድንኖር የምትፈልጊ ከሆነ ከሄርሜላ ጋር በእንደዚህ አይነት መንገድ አለያዩኝ የሚል ሐሳብ አቅርቦላቸው ነው እንጂ የሚሆነው በምንም ተአምር እኔ እንጃ ዳኒ ሚስት ብትሆን እሺ ዳኒ እንደዚህ እንዲጫወትብህ የሚያደርግ ምን አይነት ትልቅ መረጃ ቢይዙብህ ነው እንደዚህ የምትሆነው? ወፍ የፈለገ ነገር ቢመጣ አብርሃም እዚህ ነገር ውስጥ አንተ ይጃለ ሩታ ይሄን ላድርግ ብትል ሩታ ቀድሞውኑ ታረገብህ ነበር። ያኔ እና እንታረቅ በቃ እንመለስ ሁሉን ትቼዋለሁ ብላ ልጇን ይዛ ቤርጎ እየመጣች ሆነ አጫጭር ቀሚስ ለብሳ ምናምን ነገር ከዛ ተጫወትንብ ያለች ሰዓት ላይ ብዙ አይነት ፋይል ልትይዝብ ትችል ነበር። ከዛ በፊትም ብዙ ልታደርግ ትችል ነበር። እንደዛማ ቢሆን ኖሮ አንተ ግን አሁንም ሆን ብለ ሩታ በሰዎች እንድትጠላ ሩታ በሰዎች የሆነ ነገር እንድትባል ክፉ ለማስባል አሁንም አንተ ወደ ቤትና ወደ ትዳር ወይም ወደ ሚስት መመለስ የፈለከው ሩታን አሰድበ ሩታን ተንኮለኛ አስብለ በግድ ነው ወደ ቤት ያስመለሰችው። በእያንዳንዱ አጋጣሚ ሁሉ አንተ ሁል ጊዜ ጻድቅ መሆን ነው የምትፈልገው። አንተ ሁል ጊዜ ተበዳይና ትክክል ነው መሆን የምትፈልገው። በዚህ ትዳር ውስጥ የጥል መንስኤ፣ የመጣላት መንስኤ፣ የመለያየት መንስኤ፣ ሰላም አለመሆን መንስኤ፣ ያለመታረቅ መንስኤ ሁል ጊዜ ሩታን ማድረግ ነው የምትፈልገው። አሁን ተነቅቶባቸዋል። ራሱ ነው የወሰደው። ማንም ከሱ ቼና ያደርግም ስልኩን ታንቶች ማንም ይሄን ያደርግም። ገባ እኔ እሱን ስልክ ምን ያደርግልኛል? ዳኒ እዚህ ፈለኩት ብዙ ቦታ የለም። ፊት ለፊት ማለት ያደርግልሻል። ፊት ለፊት ልታረጋው አትችልም። ስልኬን ስጠኝ ያልኩ ነው። ገባህ አይደል? ቀረኝ ቦታ የለም እኮ እዚህ ነው ትሽት ሊያደርግ ይችላል። ተደሱ ከወሰደ ሩታ ከሱ ጪን ማንም አያደርግም። ገባሽ አይደል? ሌላሱ ስልኬ ምን ያደርግልታል? እሺ ከወሰድክበት ስጠው ምንም አያደርግልህም እኮ። እኔ እሱን ስልክ ምን ያደርግልኛል? ራስ ጋር ያለው አሁን እነሱ አስቡት ፋይል ይዘው ለዛውም በቃ አብርሃምን በቁጥጥራቸው ስር የሚያስገባላቸው አብርሃምን እንደፈለጉ ሊያሰቃዩት ሊያዋርዱት የሚችሉበትን ፋይል በእጃቸው ይዘው በስልካቸው ማለት ነው። ከዛ በኋላ አብርሃም አብሯቸው እያለ ስልካቸውን አስቀምጠው እሱ ቤት ውስጥ እያለ ምናምን ነገር ቻርጅ ላይ ሰክተው እንደፈለጉ ምናምን ሊሆኑ አረተው አስፎግሩን ተው። የሆነ ድራማቸው አይጠገብም ማለት እኔ እንጃ። ፋይል ያዛችሁብኝ። እሺ ለምሳሌ በራሴ ምሳሌ ፋይል ያዛችሁብኝ። የኔን ህይወት የሚያዋርድ ቀና ብዬ እንዳላያችሁ የሚያደርግ ሂድ ስትሉኝ ወዴት ና ስትሉኝ አቤት እንዳሸረግድላችሁ የሚያደርግ የኔን ህይወት ብቻ ሳይሆን የቤተሰቤንም ህይወት ሊያበላሽብኝ የሚችል አይነት ፋይል ያዛችሁብኝ። ከዛስ ስልኩን እዛውን ያጠገብ ጥላችሁ ምናምን ትወጣላችሁ ማለት ነው እናንተ። አረተው አፈጉርን ከተጠላለ አንተ እየሰማህ ቸርቸርን ትጥላለህ ነገ ከነገ ወዲያ ማለት ነው። ስልኩን ራሱ የጣለበት ቦታ ይፈልግ። ገባህ? ምን ታረግ ሸጣ ምን ታረግ ስልካችን ይፈልከው ገባ። ምክንያቱም ስልኩ የምትለውጠው ነገር የለም። አብርሃም ይሄ የተቀልከው ነገር ታወርዳለህ። ምክንያቱም እኔ ፋይሉ ያለው ስልኬ ላይ ብቻ አይደለም። ትክክል ስልኬ ላይ ብቻ አይደለም እንደምታስበው አንድ ስልክ በኔ ስልክ ብቻ ይመሰለክ። አንተ ይሄንን ስልኬ ካልመለስክልኝ አብርሃም ካልመለስክልኝ ለአንዴና ለብቻ ጊዜ አንድ ነገር ንገር። እኔ እንደዚህ ለምን አንቦጃቦጃችሁ? ፋይሉ ጠፋ ያላችሁ ስልክ ላይ ከሌለ ለምን እንደዚህ አንቦጃቦጃችሁ? እኔ ብዙ ሰዎች አብርሃምን እንደሞኝ አይደለም የሚያዩት። አብርሃም እኔ ሞኝ ነው የምለው አብርሃምን ቶሎ የውሳኔ ሰው ባለመሆኑ ነው። ቶሎ ነገሮችን ቦታ ባለማስያዛቸውና ዝም ብሎ በመመልከቱ ነው። አብርሃም ሞኝ ነው ልል የምችለው በእንደዚህ አይነት ምክንያት፣ በሌላ ምክንያት አብርሃም ሞኝ አይደለም። እንደ አብርሃም ብልጥ የለም። የምሬን ነው። እንደ አብርሃም ብልጥ የለም። ምን እንደሚያደርግ አብርሃም ያውቃል። ምን እንደሚያደርግ አብርሃም ጠንቅቆ የሚያውቅ ሰው ነው። በነገራችን ላይ ሩታ ብልጥ ናት፣ የምታደርገውን ታውቃለች እንደምትሉት ሁሉ አሁን ቪዲዮውን ስትመለከቱት፣ ሁኔታውን ስትመለከቱት፣ የተፈጠረውን ነገር ስታዩት አብርሃም በሩታ ቁጥጥር ውስጥ የገባ መስሏቸዋል አይደለ? ኖ ሩታ ናት በአብርሃም ቁጥጥር ውስጥ የገባቸው። ምክንያቱም ሩታ አብርሃምን ለመመለስ ምንም እንደምታደርግ ታውቃላችሁ። አብርሃም ከሷ ይራቅ እንጂ እሷ የምትፈልገውን ጥሎላት ይምጣ እንጂ በማንኛውም መንገድ ወደ ቤቷ ወደ እሷ እንዲመለስ ትፈልጋለች አይደል? ስለዚህ አብርሃም ላመጣላት ሐሳብ ነው የተስማማችው። በቃ አብርሃም ሄርሜላን ሂጂ ከዚህ ብሎ በቃኝ ወደ ትዳር ይመለሳለሁ፣ የኔና አንቺ ነገር የሚሆን አይደለም፣ በቃ ትክክልም አይደለም ግንኙነታችን፣ ስለዚህ በቃ ሚስቴም ይቅርታ ስላለችኝ ወደዛ መመለስ ፈልጋለሁ ብሎ ሄርሜላን ገፍቶ መምጣት አልፈለገም። ምክንያቱም ሄርሜላ ከአብርሃም ጋር ለመሆን የፈለገችውን ያክል አብርሃም ደግሞ ሄርሜላ ከሱ እንዳትርቀውና የሆነ
እርግጠኝነት የሌለበት ግን በተስፋ ቃሎች ደልሎ እስከዛሬ ድረስ ከጎኑ ስላቆያት ያ ነገር ሼም ስለያዘው ሄርሜላን ሂጂ ብሎ ገፍትሮ በሙሉ ልብ ከሷ እንዲርቅ የሚያደርገው ምንም ነገር ስለሌለ በቃ በእንደዚህ አይነት ሙድ የሆነ አይነት ነገር ፈጥሮ ወዶ አይደለም ተገዶ ነው አይነት ነገር ከዛ እሷም ሰልችቷት ምናምን ነገር ከአብርሃም እንድትርቅ ነው በቃ ሂዳ አትበለው እንዲሄድ አድርገው ማለት ነው። በቃ እንደዚህ አይነት ነገር ነው እየተፈጠረ ያለው። በቀጥታ እሷን ማባረር ወይም በቀጥታ ከሷ ጋር መለያየት ስላልፈለገ ነው ይህንን ድራማ የፈበረከው። ቤቴ መተት ዘርፍ ዳቦኩን አዘርፈው ነው እንደዚህ በተዝናኖት የተቀመጥከው። አንተ እኮ ያ የራስን ነገር ነው የምታየው። ገባህ አይደል? ሌሎች ደግሞ ማየት ያለባቸው ሰዎች ስላሉ ሌሎች ማየት ያለባቸው አካሎች ስላሉ ተረዳኸኝ? እኔ ይኸውላችሁ እናንተ እንደምትሉት አሁን ማለት የምርም አብርሃም እዚህ ወጥመድ ውስጥ ገብቶ ከሆነ የምርም አብርሃም የዚህ ነገር ውስጥ የዚህ ቅን መቀነባበር ውስጥ እጁ ከሌለበት ምናምን ነገር በምንም ተአምር ፋይል እጃቸው ላይ ካለ ዳኒና ሩታ በዚህ ደረጃ አይዝረከረኩም። ፋይሉንም አንድ ቦታ ላይ ያስቀምጡት ነው። አይ የአብርሃም እጅ ከሌለበት በስተቀር እዚህ ነገር ውስጥ አብርሃም በምንም ተአምር በዚህ ደረጃ በኮንፊደንስ ተቀምጦ በላይቭ ለቅልሃለሁ ምናምን ሲለው ልቀቀው እንደፈለክ አድርገው የሚል አይነት በራስ መተማመን ሊኖርበት አይችልም። የትኛው ሰው ነው የሆነ ፋይል ሰው ላይ ይዛችሁ ያንን ፋይል በአንድ ስልክ ብቻ ይዛችሁ ያንንም ስልክ ከዛ ፋይሉን ከያዛችሁበት ሰው አጠገብ ምናምን እየጣላችሁ የምትወጡት? አረ አፎግሩና ተው እንጂ። የዚህ ነገር ጠንሳሽ የዚህ ድራማ ጠንሳሽ ራስህ አብርሃም ስለሆንክ ነው። አሁን እንዲህ በኮንፊደንስ ምናምን ቁጭ ብለህ ከፈለጋችሁ ልቀቁት ከዚህ በኋላ ምናምን አይነት ጉራ ውስጥ የገባኸው በቃ ሄርሜላን ነበር ካንተ ማራቅ የፈለግከው። ሄርሜላ ርቃልሃለች። አሁን እኛን ማሳመን ነው ያስከው። እኛ ምን ነው እንደሚመስልክ በአንዳንድ ስልክ ላይ ብቻ የምናስቀምጠው በዚህ ማለት እኮ ሞኛ አይደለም። እሺ ታሳይኝ። ኦኬ እሱን ልትወስደው ነው ካለበት አሳይቼ እሱን ልትወስደው ነው እሱን ለምን አሳያለሁ እኮ ለምን አሳያለሁ? ኦኬ እዚህ ላይ መኖሩን አይደለም ነው እዚህ ላይ መኖሩን ቼክ አድርጎ ይሄንንም ሊወስደው ነው። እኔ ማን ነው ይሄን አልፈራ ነው እንደመስለ ኖ ይሄንንም እንደዚህ እያሳይ ስልኩን ወሰደ ያላችሁት ካስቀመጣችሁበት ሳታዩት ተደብቆ ነው አይደለ? ስለዚህ እዚህ ጋር ቪዲዮን ከፍተሽ ወይም ፋይሉን ከፍተሽ ማሳየትሽ ሊቀማሽ አይችልም። ሊቀማሽማ ቢችል ኖሮ እዚሁ መውሰድ ቢችልማ መጀመሪያ ቀን ያሳያችሁት ቀን ፋይል ይዘን ባህል ያላችሁት ቀን መቀማት ይችል ነበር አይደለ? አቅሙም ነበር። ያን ያላደረገውም አይደል? አሁን ምንድነው የሚያደርገው? ሆን ብላችሁ ድራማ እየሰራችሁብን ነው ብላችሁ እኮ ለዛ ነው ይሄ ሁሉ ድራማ ለሄርሜላ ነው። ይሄ ሁሉ ድራማ ስለዚህ በዚህ ድራማ ውስጥ ሄርሜላ መጎዳት ስላለ ሄርሜላ ማልቀስ ምናምን ስላለ እሱን ደግሞ ሩታም ስለምትፈልጊው እሷ ስታለቅስ እሷ ስታዝን ማየት ስለምትፈልጊ ይሄንን ሐሳብ ተስማማሽበት። በምንም ተአምር ሩታ ይሄን አታረግም። የምሬን ነው የምላችሁ። እስከ ዛሬም ድረስ በአብርሃም ሐሳብ እና አይዲያ መንጭነት ነው ሩታ የሚያናድና ወይም ደግሞ እኛ እንድንናገራት የሚያደርጉ ነገሮችን ስትሰራ የነበረው። እንዳትሸወዱ። እዚህ ስልክ ላይ ፋይሉ ቢኖር ኖሮ እንደዚህም የሚያናዳቸው ምንም ምክንያት የለም። ቀልድ ነው ለነሱ ስልክ መግዛት ምን ቢወስደው ባይወስደው ፋይሉ ሌላ ቦታ ማስቀምጦት ቢሆን ኖሮ ሌላ ቦታ ይዞት ቢሆን ኖሮ አብርሃምን ራሱ ስልክ አዲስ ስልክ የማስገዛት አቅም አላቸው አይደለ? ከሄርሜላ የማለያየት አቅም ያለው ቪዲዮ ከያዙ የአብርሃምን ህይወት እንደዚህ ምስቅልቅል ማድረግ ወይም አብርሃምን እንደዚህ እንደ ውሻ መጫወቻ የሚያደርግ ፋይል ከያዙበት አዲስ ስልክ ገዝተህ ይዘህልኝና የማይሉበት ምንም አይነት ምክንያት የለም። እያንዳንዱ ንግግሮችንና እያንዳንዱ በየቀኑ የሚለቀቁ ቪዲዮዎች ወደ አብርሃም ነው የሚያመሩት። አንድም ወደ ሩታ የሚያመራ ምንም ነገር የለም። ፒሲዮንም ስልኩንም አራዳ ያለ ምናምን ነገር አይመስላችሁም? እናንተ በጣም አራዳ እኔ ጄል እኔ ፋራ የኔንም የዳኒንም ስልክ ወስደህ ላፕቶፑንም ምናምን ወስደህ ከዛ አንተ አራዳ መሆን ነው በቃ። ከዛ ውጭ ምንም ፋይል የሚቀመጥበት ነገር የለም ነው የሚመስልህ አይደል? ችግር የለውም። ፒሲው እናንተ ፋይል ባካፕ ፋይል ወይም ደግሞ በቃ ሌላ ቦታ ፋይል እንዳስቀመጠ ሰው አይደለም አክት እያደረጋችሁ ያላችሁት። ምንም ፋይል እጃችሁ ላይ እንደሌለና ስልኩን መውሰዱ ነው እንደዚህ እያደረጋችሁ ያለው። ምክንያቱም ሁሉም ፋይል ስልክ ላይ ስለነበረ። አብርሃም ደግሞ እንደዚህ በኮንፊደንስ እንዲያወራ እያደረገው ያለው ምንድነው? ስልኩን መውሰዱ ነው። ስለዚህ መቼም ይሄ ነገር ሳይገባችሁ ቀርቶ አይደለም ይሄን ቪዲዮ የምትከታተሉ ሰዎች። ምክንያቱም በቃ አብርሃም ፋይሉን ወስዷል። አሁን ሄርሜላንም አስቀይሞ ተለያይተዋል። ስለዚህ አሁን ፋይሉ ይጠፋል ምናምን ነገር በቃ ፋይሉን አጥፍቼዋለሁ የሚል ነገር ይሰራል። ከዛ በኋላ ከነጎዳ ወዲያ ደግሞ እየቀጠለ ይሄዳል። በሩታና በሱ መካከል የሆነ ነገር ቅርርብ እየተፈጠረ ይመጣል። ከዛ ወደ መታረቅ ምናምን ይኬዳል። ከዛ ጨዋታው አከተመ ማለት ነው። በቃ ይሄ ሁሉ ነገር ዋናው ታርጌቷ ሄርሜላ እንጂ አብርሃም አይደለም። የዚህ ሁሉ ዋናው ታርጌት ሄርሜላና ሄርሜላ ብቻ ናት። በቃ ይሄ ሁሉ ነገር የተፈበረከው ይሄ ሁሉ ነገር የተደረገው ይሄ ሁሉም ድራማ የተሰራው ሄርሜላን ከጨዋታ ውጪ ለማድረግ ብቻ ነው። ግን አንድ ማንክደው ነገር አይ ዶንት ኖ እንጃ። ሄርሜላ የራሷም ችግር አለባት። ደጋግሜ ተናግሬዋለሁኝ። የሷ እንደማይሆን ከሱ ጋር እንደማትሆን እያወቀች እስከዛሬ አብራው በቆየችበት ጊዜያቶች ሁሉ አንድም ቀን በሷና በሱ ሪሌሽን እርግጠኛ ሳትሆን
ይሄ ሁሉ ምልክት እየሆናት ከሚስቱ ጋር ያለው ነገር የተቋጨ እንዳልሆነ እያወቀች ሚስቱ ለሱ ያላትን ቦታ እያወቀች አብርሃም ሩታ ሲባል ምን አይነት ስሜት እንዳለው እያወቅሽ እንዴት በየቀኑ እየሮጠ በልጁ ሰበብ ሩታን ለማየት እንደሚሄድ እያወቅሽ ይሄ ሁሉ ዋጋ የከፈልሽው በገዛ እጅሽ። አዎ አብርሃም ተጫውቶብሻል። አዎ አብርሃም ሸውዶሻል። ማድረግ አልነበረበትም። እንግዲህ ምንም ልናደርግ አንችልም። አንቺ ነሽ ይሄንን ነገር ማድረግ ያለብሽን ልታደርጊ የምትችይው። እኛ ምንም ልናደርግ አንችልም ትክክል አይደለም ከማለት ውጪ። ሩታም ጥሎኝ ከሌላ ሴት ጋር በሸነኔ ሲል የነበረው ባሌ ችግር የለውም እንደፈለገ ይሁን አጥቤ አጥኜ ስቲምና ጃኩዚ ያስገብቼ መልሼ ራሴ ያደርገዋለሁ ካለች እናቴ ዳግም ያጣፍጥልሽ። እንግዲህ አንቺ ነሽ የሚበጅሽን የምታውቂው። እኛ ምንም ልናደርግ አንችልም። ዳግም ግን በአብርሃም የተነሳ እማታለቅሽበት ዳግም ሁለታችሁ መሃል ጥል የማይፈጠርበት ምንም አይነት ምክንያት እንደሌለ እርግጠኛ ሆነልሻለሁ። ስማኝ አብርሃም፣ እንዴትም አድርጌ ይሄን ፋይል ግን እንደምታስበው አይደለም። ከምታስበው በላይ ነው ማገኘው። እሺ አንተ በጣም ጎበዝ ነህ። እውነት ግን ፒሲው ካለ ማታ በዛ በማታ ቤቴ ድረስ በሪን አንኳኩተህ መተህ ስልኬን ትሰጠኛለህ። ላይቭ ላይ መስጠት ይችላል። ይቅርታ ጠይቀህ ድጋሚ አይለመደኝም። እንደዚህ አይነት ሰፋጣ ውስጥ አንተ ጋር አልገባም። እኔ እኮ አብርሃም እሺ ፋይሉን ወስደህባቸው ከሆነ አንተ ጋር ካለ አንተ ጋር እኔ ጋር አለ ብለህ ከሆነ እንደዚህ እየተኩራራ ያለው ስልኩን ይዘህ ሄደህ በቃ ቀላል እኮ ነው ማሳየት እኮ ነው። ይሄን ፋይል ይዘውብኛል ብለህ መክሰስ በቃ በዚህ ፋይል የተነሳ ህይወቴን ሊያበላሹብኝ ነው፣ በዚህ ፋይል የተነሳ እየተጫወቱብኝ ነው ብለህ እኮ መክሰስ ትችላለህ። በቃ ከተመ ምንም የሚመጣ ነገር የለም። ዘብጥ ይወርዷታል። ፋይሏን ሳይለቁ ቪዲዮን ሳይለቁት ወይም ብቻ ምንም እናረጋለን የሚሉትን ነገር ሳያረጉት ህግ እርምጃ ይወስድባቸዋል። ማድረጋቸው ነገሩን ህግ ቅጣቱን እንዲያጠነክር ያደርግባቸዋል። ቪዲዮን ቢለቁም ቢያሰራጩት ምናምን እንደገና ደግሞ ይዘው አንተን በማሰቃየታቸው ሌላ ሰው ባይመለከተውም በእነሱ እጅ ላይ ይሄ ነገር በመገኘቱ ብቻ የራሱን የሆነ ህጋዊ እርምጃ ህግ ራሱ ይወስድባቸዋል። ይሄን ማድረግ ለምን እንዳልፈለግ አንተ ራስህ ታውቀዋለህ። ምክንያቱም የዚህ ሁሉ ነገር ጠንሳሽ አንተው ራስህ ስለሆንክ ራሴን በማላውቅበት ሁኔታ ፎቶ አንስተሽኝ አንቺ ምን ባልተባልሽ ገባሽ። ስለዚህ ይሄ ደግሞ አንዳንዴ ለክፋት ለሚያደርግ ሰው ፈጣሪም የራሱን ቅጣት ይሰጠዋልና እየተቀጣችሁ ምን ይችላል? ተው እባክህ። አሁን ማለት እስኪ አስቡት። አሁን ሩታ የልጇን አባት ምን ልታተርፍበት ይሄን ሁሉ ነገር የምታደርገው ለምን ብላ? ማድረግም ከፈለገች ጊዜ ነበራት። በጣም ብዙ ጉድ ኦፖርቹኒቲዎች እጇ ላይ ነበሩ። በጣም ብዙ እድሎች እጇ ላይ ነበሩ ይህንን ነገር ለማድረግ ማለት ነው። አብርሃም ላይ ጥቤ ለመጫወት በጣም ብዙ እድል ነበራት። አልተጠቀመችውም፣ አላረገችውም። እንደዚህ አይነት ክፋትም የምታስብ አይነት ሴት እንዳልሆነች በደንብ አድርገን እናውቀዋለን። እንደዚህ በማድረጓ የልጇን ነገ ማበላሸት እንደማትፈልግ ታውቀዋለች። ነገ ከልጇ የማትመልሳቸው ተደጋጋሚ ጥያቄዎች እንደሚመጡ ስለምታውቅ እንደዚህ አይነት የወረደ ተግባር ትሰራለች ብዬ እኔ በምንም ተአምር አልቀበልም። በምንም ተአምር ይሄን ታረጋለች ብዬ አልቀበልም። የምሬን ነው የምላችሁ። ንግግሮችን አካውናዎችን ምናምን ይሁ እንዴ እስኪ እናንተ በራሳችሁ ቦታ ሆናችሁ ይሁት። ይሄንን ነገር ለህይወታችሁ አስጊ የሆነ ነገር ህይወታችሁን ሊመሰቃቅልባችሁ የሚችል ነገ የሚባል ነገር እንዳይናፍቃችሁ ሊያደርግባችሁ የሚችል ፋይል የገዛ ጓደኛችሁ ወይም የትዳር አጋሬ የፍቅር አጋሬ ምናምን የምትሉት ሰው በተፈጠረ ግጭት ያንን ነገር ይዘውባችሁ ምናምን ነገር እንደዚህ ሲጫወቱባችሁ ዝም ትላላችሁ እንዴ? በምንም ታምር በጣም የሚያሳስብ ነገር እንዳላቃለሁ። እሱን ደግሞ ይኸውልህ እሱንም ማሳየቼ ጉድ እንዳላረግ ትፈራለህ። ታውቀኛለህ። ከፎቶም በላይ በደንብ አለ። በደንብ አለ። ጉድህን ይኸውልህ እንዳዘረግፍ ኖ በቃ ልቀቂው አለሽ አይደል? ልቀቂው እንዴ እኛንም አታጓጉን እንጂ እኛ ምንይበት እንጂ ምን አለበት? እስከዛሬ ድረስ አብረናችሁ አንድ ከረም ነው። የሆነ ነገር ሲሆን ተቀርዛው ራሳችሁ ምናምን ነገር ጋር ያልቃል። አሰስ ገሰሱን ለኛ ሰብስባችሁ ይዛችሁ ትመጣላችሁ። በቃ ካሳያችሁን ሁሉንም አሳዩ። የምታደርጉትን ሁሉ ልቀቂው። አንቺም ምን አይነት ነው የሚመስለው? አሁን ምንም አይደለም። እድሉ ነው እየሰጠው ያለሁት እንድትጠቀምበት። እድሉ ነው እየሰጠው ያለሁት። እሺ ለማንኛውም እንድትጠቀምበት እድሉ ነው እየሰጠው ያለሁት። አይ ካልክ ግን ይኸውልህ ታውቀኛለህ። ከዚህ የሚበስ ነገር አድርጌ እንዳላቃጥልህ። እሱም መልካም ይቃጠል ይላል እውይ መስሎክ። አይ ይሁን እስኪ ምን እንላለን? እኛ ምንም አንልም። ይሁን የሚፈጠረውን የሚሆነውን ማየት ብቻ ነው። እንግዲህ ነገ ተታረቅን ብሎ ከመጡ እሰየው፣ በቃ ተፋጀንም ካሉ እሰየው ነው። እኛ ጋር ምንም የሚለወጥ ነገር የለውም። በቃ ምን የሚለወጥ ነገር አለ? አሁን እነሱ ተፋቀርን ተታረቅን ትዳራችን ታደሰ ብለውም ቢመጡ በቃ ልልልልን ሲጣሉም እንላለን። በቃ ሌላ ምንም የምንፈጥረው ነገር የለም። ነገ የሚሆነውን ነገር እንመለከታለን። እንግዲህ መጃጁ